ገጠማቸው። የባቡሬ እናት ሞቱ። ዲቭ እና አደይ የሰርጋቸው ምሽት ተለያዩ። ስቃያቸው በዛ። አደይና ዲቭ በየሄዱበት የሚያጋጥማቸው ፈተናና ፈተና ብቻ ሆኖ ቀረ። ዲቭ በፍጹም ከዚህ በኋላ ወደ ኢትዮጵያ አልመጣም ብሎ ሀገሩን ለቆ ወጣ። ወደ እናትና ወደ አባቴ የማላይበት የማልሰማበት ሀገር እሄዳለሁ ብሎ ጓዙን ጠቀለለ። አደይ እንዴት እንደዚህ ታደርገኛለህ? እንዴት ሁሉን ነገር ሳንመካከርበትና ሳንወያይበት ቢያንስ የሰርጋችን ምሽት ሳያልፍ እንዴት ትተኸኝ ትሄዳለህ? ብላ አለችው። በቃኝ፣ ከዚህ በኋላ የአንችን ችግርና ሮሮ የምሰማበት ምንም ምክንያት የለኝም። አንቺም ቤተሰቦችሽን መርጠሻል። እታለምን ብትሆን ለገዛ ልጇ እንጂ ለእኔ በፍጹም እያገዘች አይደለም ብሎ አለ። የባቡሬ እናት እጅጉን በሚያሳዝን ሁኔታ ምንም በማያውቁትና በሽታዋን ደብቃ ስለከረመች ብቻ የልጆቼ ቤት አይሸጥም፣ እኔ መንኩ ልታመን ብላ ዶክተሩን እባክህ ለልጄ ምንም ነገር እንድትናገር አልፈልግም ብላ አስምላው እንደነበረ ዶክተሩ ተናገረ። እናም ከፍተኛ የሆነ ራስን የመጣልና የደም ግፊት በሽታ እንዲሁም የስኳር በሽታ እንደነበረባት የሊሊ ዶክተር ኢዮኤል ሲናገር እጅጉን ተናደደ። ባቡሬ እንዴት እንደዛ አይነት ነገር ትደብቀኛለህ ብሎ ሲለው እኔ እኮ አብሬህ ብማርም አብሬህ ባድግም እንኳ ይሄ ግን የሙያ ግዴታዬ ነው እና የሙያ ግዴታዬን ደግሞ ልታከብርልኝ ይገባል። እባክህ ባቡሬ አሁን የሚያሳስበው እሱ ሳይሆን እናትህ ምን ትፈልጋለች የሚለውን ነገር ነው። እናትህ አግብተህ ወልደህ እሱን ማየት ትፈልጋለች እና የእናትህን ቃል አሁን ብትተገብርላት ጥሩ ነው። እናትህ እንደሆነች ለቅምጥል ለእህትህ በጣም ብዙ መስዋዕትነትን ከፍላለች። ይባክህን እናትህን እንደዚህ እያለቀስክ ራስህን አትውቀስ። ቢያንስ እኮ እሷን በሰማይ ቤት ይሰማታል ብሎ አለው። ልክ ነው ዶክተር እያለች ሊልዬ ከጎኑ ሆነች። አውቃለሁ እኔ ሰው ያላጣሁ ይመስልሃል እንዴ? እኔም እኮ በጣም ብዙ ሰዎችን አጥቻለሁ፣ እናቴን አባቴን በአንድ ቀን እና ሁላችንም እኩል ነን ባቡሬ እባክህን ተረጋጋ እያለች ማባበሉን ቀጠለችበት። ቅምጥል ማዘሯ አሁን ማን ሊመክረኝ ነው? እኔ እንደሆንኩኝ ሁሌ ጥፋተኛ እንደሆንኩ በደንብ ታውቂያለች። ስለዚህ እያለች እምባደም አለቀሰች። ኪንጎ እባክሽን ተረጋጊ፣ እኔ እኮ ሁሌም አለሁሽ ብሎ ቢላትም እንኳ ተወኝ እስኪ አንዴ ቤቲ አንዴ ቲቲ እያልክ መሮጥ እንጂ አንተ የኔን ስሜት አታከብርም ብላ አለችው። ትሰምኛለሽ ቅምጥል፣ አሁንስ ሀዘን ላይ ነሽ ብዬ ነው እንጂ ሌላ የእውነት ካንቺ ብዙ ነገር መናገር እፈልግ ነበር። እንደ ወንድ ልጅ እኮ አንድ ቀን አክብረሽኝ አታውቂም ነበር። እድሜ ለማዘሯ ቢያንስ ይሄን ሰሞን ተቀይረሻል ስልሽ ድጋሜ የመጣብሽ እንዴ? እስኪ ኪንጎ ምን ያስደስተዋል? ምን ስራ ቢሰራ ያዋጣዋል ብለሽ አስበሽ ታውቂያለሽ? ሁሌም አንዴ አደይ ጋንዳ ላይ፣ አንዴ ቤቲ ጋንዳ ላይ፣ አንድ ጊዜ ቲቲ ጋንዳ ላይ ብቻ ነው የምትዩ። ቆይኔ ስታይኝና ዝም ብለሽ ስትመለከች የምቀምስና እነሱን የማገባ ይመስልሻል እንዴ? አንድ ወንድ እኮ የተወሰነው ለአንድ ሴት ነው። አንድ ሴትም የተወሰነችው ለአንድ ወንድ ነው። በቃ ቅምጥል፣ እኔ ወደድሽም ጠላሽም አፈቅርሻለሁ፣ እወድሻለሁ ማለቴ ስሜቴንም አመንሽውም አላመንሽውም። እንግዲህ አንቺ እንድታምነኝ ምን ማድረግ አለብኝ? እስኪ ንገሪኝ። ይልቁንስ አሁን ክፉ ደግ ባንነጋገር ጥሩ ነው። ምክንያቱም አሁን ያለሽው ሀዘን ላይ ስለሆነ ምንም ነገር ልናገርሽ አልፈልግም። ለማንኛውም በርች ብሎ ግንባሯን ስሟት ሄደም። የቅምጥል ጓደኛ ኪንጎን ተከታትላ ይባክህን አሁን በዚህ ሁኔታ ትተሃት አትሄድ ብላ ስትለው አንቺም የማንዘር ጎመንዘርና ነው ትሰምኛለሽ? አንቺም ብትሆኚ አታከብርኝም። ኪንግ ዳይመንድ ወንድሜን ሳይቀር እንደዛ የዶክተር ስልክ ሰርቀሽ እኮ እሱን ሌባስ ብለሽዋል። እኛ ግን ይሄንን ነገር ምንም አልተናገርንም። ምክንያቱም ወንድ ልጅ ዝምታ እንጂ ወሬ አያምርበትም።
እና እባክሽን ተይኝ በቃ ብሎ ረግጧት ሄደ። አደይና ዲብ እንዲሁም የፍቅር እናት እጅጉን ተጠማምደዋል። እኔ እኮ እስከዛሬ ይህን ሁሉ ጉድ አላውቅም ነበረ ብላ ስትል እሱማ ነበረ እያለ አሹ ሁሉንም ነገር ፊክስ ለማድረግ ቢሞክርም እንኳ በፍጹም የፍቅር እናት ግን ይህንን ነገር ማድረግ አልችልም። አንድ ቤት ወንድምና እህት እየተዋደዱ እያሉ በዚህ ሰዓት መለያየት የእውነት ተግባር ነው ብዬ አላስብም። ስለዚህ አላደርገውም ብላ አለች። ምን? አዎ በፍጹም እንደማላደርገው ቃል እገባልሃለሁ። ስለዚህ ከዚህ በኋላ አደይና ዲብ የሚባል ነገር የለም። ሁለታቸውም ቢሆን የራሳቸውን ሕይወት የመኖር ግዴታ አለባቸው ብላ አለች። ሰላም ሰላም! ውድና የተከበራችሁ የህያቤ ኢትዮጵያ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ዛሬ በጣም የሚያስደስተው ነገር ዶክተሩን አደይ ልታመሰግነው ሄደችና ዶክተር ቆይ ግን ምን ሆነህ ነው አንተ ሰሞኑን የደበረህ ይመስላል ብላ ስትለው አረ በፍጹም አደይዬ አልደበረኝም፣ ግን አንቺ ለምንድን ነው የመጣሽው ብሎ ሲላት እንዴ እኔማ ላመሰግንህ ነዋ፣ ግን እኮ ምንም ምስጋና አያስፈልገውም። ደግሞስ ምን አደረግኩሽ? ለሁለት ነገር ነው ላመሰግንህ የፈለግኩት ነገር ለእኔ ቃል ገብተህ ቤዛን የእውነትም እስር ቤት አስገቧታለሁ ብለህ እስር ቤት አስገብተህልኛል። በሌላ በኩል ደግሞ ዲቭን ቀይረህልኛል። እኔም ወደ ራሴ እንድመለስና የራሴን ውሳኔ እንድወስን አድርገኸኛል። ለዚህ እኮ ምስጋናና አክብሮት ይገባሃል ብላ ስትለው አደይ እኔ ስራዬን የሰራሁት ደግሞ ዲቭም በጣም ስለሚወድሽ ምናልባት ይቀና ይሆናል እንጂ ሌላ መጥፎ ጸባይ የለውም ብሎ አላት። ልክ ነህ፣ ግን ቅናቱም ቢሆን ገደብ ሲያልፍ ጥሩ አይደለም። አንድ ቀን እኮ አልሞት ባይ ተጋዳይ በጣም ብዙ ነገር ሊፈጠር ይችላል ዶክተር። ለማንኛውም ግን አመሰግናለሁ ብላ ስትለው ምንም አይደል አደዬ፣ አንቺ ግን ደስተኛ ነሽ ብሎ ሲላት አዎ የወደፊቱን ባላውቅም በአሁኑ ህይወቴ ግን እጅጉን ደስተኛ ነች። አንተ እንደ ጓደኛ አለኸኝ ሊልዬ፣ በጣም የምወዳት ጓደኛዬ፣ ዲቭን ባለቤቴ ሊሆን ነው፣ ባቡሬም ወንድሜ አለ። ብቻ በዙሪያዬ እናሹ እነ ሮማን ሁሉም ነገር ስላሉ እጅጉን ደስ ብሎኛል ብላ አለችው። እንደዛ ከሆነ መልካም፣ ፈልገው ሁሌም ያንቺን ደስታና እንዲሁም ያንቺን ፈገግታ ነው። ሌላ ነገር የረሳሁት እዚህ ሆስፒታል መስራቱን ተውሹ እንደ ብሎ ሲላት ምን ዶክተር ምን ነው ረሳሁት ልቴም ባልሆነ እንደዛ ማለት አይደለም ዶክተር። የእውነት ግን እኔ አልተማርኩም እኮ ማለቴ እስከ 8ኛ ክፍል ነው የተማርኩት እና እመጥናለሁ ብለህ ታስባለህ ለቦታ ብላ ስትለው በሚገባ ሰዎችም እኮ የሚፈልጉት የእውነት በጭንቅላት ብቻ ይመስልሻል እንዴ? አንዳንድ ጊዜ የስነ ልቦና ምክር የሚባል ነገር አለ እና አንቺ ራስሽ ሰውን ስትመክሪ በጣም ደስ የምትይ ነሽ። ምክንያቱም ሊሊን እዚህ ቦታ ያመጠሻትና የሰው ልጅ ተንኮል እንኳ በቀላሉ የምታውቂ ነሽ። ለምን ብትይኝ እኔ ሳላውቅ እኮ ያወቅሽው የቤዛን ተንኮል አንቺ ነሽ። ሊሊን አንድ ነገር ያደረገቻት ቤዛ ናት እንጂ በፍጹም ሊሊ ምንም ነገር አትሆንም ብለሽ ያኔ በቃ የቆምሽላት አንቺ ነሽ። ስለዚህ እንደዚህ አይነት ሰው ደግሞ ለዚህ ሆስፒታል ያስፈልጋል ብሎ አለ። እንደዛ ከሆነ እሺ ዲቭን አማክሬው እንሰራለን ብላ ዶክተሩን ተሰናብታው ሄደች። በሌላ በኩል አሹና ሩታ ስለ ዶክተሩ በጣም ማውራት ጀመሩ እና አሹ እውነት ለመናገር ያንን ዶክተር ካገኘሽው በጣም እድለኛ ነሽ ታውቂያለሽ። ከጸባይ ከመልክም በላይ ደግሞ የውስጡ ንጹህነት እጅጉን ይናገራል እና ሩታዬ አሁን ዶክተሩን በማፈቀርሽ መቼም አትጸጸችም፣ እንደውም እንኳን አፈቀርሽው ብሎ ሲላት ምን እኔ ያፈቀርኩ አልኩት እንዴ? ኧረ እባክሽ ምን ነው ጭራሽን እየቆላ የሚወስድሽ ታዲያ ዶክተሩን ሳትወጂው እና ሳታፈቅሪው ነው? ለማንኛውም ያ የኔ ቀውላላ ዳይመንድ መጥቶ ነበር። እሱን እኮ አገኘሁት በትክክል። ለማንኛውም አይንህን ላፈር ካልሽ ወዲህ እንዲህ በጣም ተክዟል ወንድሜ። ቆይ ምን ብለሹ ነው ብሎ ሲላት አረ እኔ ምንም አላልኩትም። አይ
ማለትማ ብለሽዋል ብሎ ሲላት ምንም አላልኩትም፣ ብቻ ግን እሱም ቅድም አግኝቸው በጣም ጥሩ ነገሮችን አውርተናል፣ ያለው ነገር ይሄ ነው ምናምን ስትለው እሺ ለማንኛውም አሁን ብትሄዱ ይሻላል ብሎ ሩታዬን ከሸኘ በኋላ ፍቅር ደግሞ ቀጭቋ እያለች መጣች። እንዴ የእኛ ዘመናዊ ከቶ ያንን ልጅ እንዴት አደረግሹ ብሎ ሲላት አሹ አርፈ ብትቀመጥ ይሻልሃል። ደግሞ ያ ልጅ ማን ነው? ምን ነው ልንደባበቅ ባልሆነ ማለቴ ልጁን እንደምትወጂው የታወቀ ነው። ማንን ነው የምወደው? ተይው እስኪ የቤዛን ወንድም ነዋ። አንተ ሰውዬ እኔ ከዲቭ በስተቀር ማንንም አልወድም ብላ ስትለው ዲቭማ አደይ ናት። እንግዲህ አደይ እህታችንን እንደ ቀማችሽ አታሚም ማለት ነው። ስለምን አደይ ነው የምታወራው? መቼም ቢሆን የአደይ አይሆንም። አደይና ዲቭ ከተጋቡ ትሰማኛለህ፣ ድጋሜ ፍቅር ብለህ እንዳትጠራኝ ብላ እየሮጠች ወደ ክፍሏ ገባች። ቆይ ግን የዝች ፍቅር ነገር መጨረሻዋ ምንድን ነው? የእውነትም እህቴ እኮ ይህን ዲቭን ብታገባው መጨረሻዋም አያምርም። ምናልባት አንድ ቀን ሲጣርጋ ብገላትስ እያለ አሹዬ ገና ካሁኑ ሀሳብ ያዘው። እኔ ወደ ውጭ ከአበብዬ ጋር ልሂድ ወይስ አልሄድ እያለች ከባድ ችግር ውስጥ ናት እና ሁሉንም ነገር ይነገራት። እባክሽ ቢያንስ ሊልዬ አንቺ በጣም ጠንካራና ሰውን ስትመክሪ ብልህ ስለሆንሽ የሄለንንና የአበበየን ነገር አስተካክሉ ብሎ አላት። ምን ዳይመንድ፣ እኔ ምን ብዬ ነው የማስተካክለው? እሷ በፍጹም አገር ለቅቄ አልሄድም ብላለች። እዚህ ደግሞ አንዱ ገጀራው አንቺን የሚከታተልሽ ነው እነሱን የሚከታተላቸው ማለቴ ገንዘብ ተሰጥቷቸው፣ ስለዚህ ይህንን ነገር ብናስተካክለው ምን ይመስልሻል ብሎ ሲላት፣ እኔ ችግር የለብኝም ዳይመንድ፣ ግን ደግሞ ታውቃለህ አንዳንድ ጊዜ እዚህ ላይ ለፍቅር መምከር ተገቢ አይደለም ብዬ አስባለሁ። ለምን ሲባል ታውቂያለ እንዴ የኔ ህይወት በአንድ ቀን ነው ብልሽሽቱ የወጣው። ያን ህይወት ደግሞ ሄለን እንድትደግመው አልፈልግም ብላ አለች። አይ በፍጹም እንደዛማ አይሆንም፣ ሁሉም ነገር ይስተካከላል። አበበ ደግሞ እኮ የሰፈሯ ልጅ ነው፣ ምንም እንደማይበድላትና እንደማይጎዳት ቃል እገባልሻለሁ። ይልቁንስ አንቺ በደንብ አድርገሽ ምክር አድርጊያት ብሎ ሲል እሺ ሄለንን እኔ መክራታለሁኝ ብላ አለች። ዶክተሩና ሊልዬ ከዚህ በኋላ በሽታሽ በጣም ትንሽ ብቻ ነው የቀረው፣ እናም መጠንቀቅ አለብሽ፣ እንዲሁም ሀሳብ ጭንቀት ማብዛት የለብሽም ብሎ አላት። ግን ደግሞ ዶክተር በፍጹም የቤተሰቦችን ሀቅ ሳላወጣ መኖር አልችልም ብላ አለች። ለምን ሲባል ነገርኩ እኮ ዶክተር፣ አንድና አንድ ቤዛ ናት እንደዚህ ያደረገችው። የእናትና የአባቴን ሀብት አስመልሼ ካርታውን ግን ወሰደች።